Hello, this is Microphone Media. Please like, subscribe, and share. Thank you. Hello. ሄሎ ሰላም ነው እንዴን ሰላም ነው ወይ እንዴት ናችሁ አሁን ከአፋር ተደውሎልኝ ነበር ከትግራይም ከመቀሌም ተደውሎልኝ ነበር አንድ አይነት ነገር ሲሆንብኝ ነው አንተ ጋር የደወልኩት ምንድነው ይሄ ነገር ብዬ ተደወለ ደግሞ ትግራይ ሰሞኑን ምንም መተኛት አልቻልንም ድሮን ቀንና ሌሊት ሚጎችም ይታያሉ እና ይሄን ችግር አለ ብለው በትግርኛ በማይክሮፎን ሚዲያ ተናግረንበት ነበረ ዛሬ ደግሞ አፋርም ትናንትናና ዛሬ በከፍተኛ ደረጃ ሲመላለሱ ነው ጀቶች ናቸው ድሮኖች የሉም አፋሩ ላይ ብለውኛል እንዴት ነው ይሄ ነገር አንተ ምንድነው የምታውቀው ነገር አለ ሌላ ደግሞ አለ አጠቃልለህ በኋላ ጠይቀሃለሁ ካለ ከረሳው አዲስ አበባ ከተማም በቀደም አውጥተነው ነበር ፖሊሶች በየቤቱ እየዞሩ ለመዝረፍም ይሁን ለማፈስ ስራ አጥ የሆኑ ወጣቶችን ለማፈስ ፈልገው ይሁን አይታወቅም ፖሊሶች ቤት ለቤት እየዞሩ ማነው ባለቤቱ ማነው ተከራዩ ከየት ነው የመጣችሁት መታወቂያ ያላችሁ ምናምን እያሉ ሲመዘግቡ ነበርና በከፍተኛ ደረጃ ይሄ ነገር ሰው ስላስጨነቀ እኛም አውጥተነው ወደ ከተማው ከንቲባ ቢሮም ደውለን ነበር በቀጥታ ያን ያላገኘናትም አሁን ግን የጠየቀነውን ጥያቄ እንደመመለስ በሚመስል ፖሊሶች የሚያደርጉት የነበረ በየቤቱ የዞሩ እሱ አስቆመው በሲቪሊያን እንዲቆጠራው እንዲካሄድ እናደርጋለን ተብሎ ተጀምሮ ደግሞ እንደ አዲስ ተደርጓል ብለው ብዙዎቹ ደውለውልኝ ነበርና እነዚህን ምንድነው ይሄ ነገር የሚያሳየው ወደ ጦርነት ሊነሳ ፈልጎ ነው ወይስ ምንድነው ይሄ ነገር በጆቶቹን ጀምረና በትግራይም በአፋርም ያለው ከዛ ወደ አዲስ አበባ ይሄን አድርገን አጠራ አድርገን ለአድማጮቻችን ተስተላልፈው መልእክት ታስተላልፋለህ ቀጥል እንግዲህ ምን አለ መሰለህ የኢትዮጵያ ታሪክ አመጣጡ ይሄው በደም የተጨማለቀ ነው ከሁሉም በላይ እኛ አፋሮች በዚህ የተጎዳነን ኢሳ የሚባል ወገን ወደ 800 ኪሎ ሜትር ብዙ አገሮችን በማስቀረት ከጣሊያንም ጋራ ከሶማሌም ጋራ በመተባበር በከባድ መሳሪያም ታግዞ አፋሮችን ከገዛ ቀያቸው አፈናቅሎ ኤረር ሙሉ በተለያዩ አካባቢ ከዜላ ጀምሮ ያለውን እስከ በርበራ ድረስ በሙሉ አፈናቅሎ እንዲሸሹና ከአዋሽ ወዲህ ተሻግረው እንዲቀመጡ አድርጎ ነበር አዛም አላቆመም እየገደላቸው ነበር አሁን ደግሞ የአፋርን መሬት አፋር ቀኝ ግዛት በገባበት ጊዜ 3 ቦታ ነው የተከፈለው ኢትዮጵያና ፈረንሳይ ጣሊያን ያስቀረው ቦታ ነው አሁን ያንን የዓለም አቀፍ ውሎችና ድንበሮችን ጥሶ ኤርትራን ወራለው እያለ ነው የአፋር መሬት ድሮኑ የደም አውድማ የሞትና የደም አውድማ አድርጓታል አሁንም የጦርነት አውድማ ለማድረግ ከፍተኛ ሽርጉድ አለ እነሱ ምንም ድንብርጭ የሚላቸው ነገር የለም የሰው ህይወት እንደቀላል ነው የሚያዩት እና በአፋር ክልልም ግድያ ያካሂዳሉ ብዬ አስባለሁ በትግራይ ክልልም ግድያም እንደማያካሂዱ ነው ወደ ኤርትራ እንኳን መግባት አይችሉም የኤርትራ ሰማይና ምድር ያው ታጥሯል መንግስትም ስለሆኑ እና ሽብር ነው የነዙ ያሉት ይሄ ሽብር መጨረሻው ምን ይሆናል የምናየው ይሆናል የሱ ክፍለ ሰራዊት ትናንትና ማታ 68ኛ ክፍለ ሰራዊት ሙሉ በሙሉ ተደምስሳለች ወደ ከሰባ በላይ ምሩኮች ከገደል የወደቁትንም እየለቃቀሙ ህዝቡ ወደ ሆስፒታል እያደረሰ ነበር ብዙ መሳሪያና ብዙ ምርኮ ነው በዛ አካባቢ የተገኘው ስርዓቱ የወደቀ ስርዓት ነው ሞራልም የሌለው ለምን እንደሚዋጋም ሰራዊቱ የማያቅ ሞራሉ የላሸቀ ሰራዊት ነው የያዘው አሁን ደግሞ በአዲስ አበባ ላይ የሚካሄደው ለሶስት ምክንያት ነው በመጀመሪያ አንድም ቤት ልትገባ የፍርድ ቤት ወረቀት ይዘህ በፍርድ ቤት ወረቀት መምጣት በስራ ሰዓት መምጣት አለብህ እነሱ ያለ ስራ ሰዓት በየቦታው እየገቡ አማራ እና የኤርትራ ተወላጆች የትግራይ ተወላጆችንም ሌላ ደግሞ ብሔር ብሔረሰቦችን በማሳደድና በመዝረፍ በየቦታው ላይ ኤርፖርት ውስጥ ሳይቀር ዘረፋው የተለመደ ነው የሆነው ጉቦና ዘረፋው አሁን
እነዛን ገንዘብ ለመውሰድ ወይ ደግሞ ጋፎ ጦር ወደ ጦር ካምቦች ማሰልጠኛ ለመውሰድ ሶስተኛ ደግሞ የትግራይና የኤርትራ ወይ የአማራ ተወላጆች ከሆኑ ወደ እስር ቤት መሰብሰብና ያለ ምንም ምክንያት ማሰቃየት መግደል ነው ስራቸው ያንን ለመፈጸም ይሆናል ያው ሁኔታው ለጦርነት ነው መዘጋጀት ያዙት ሁሉም ሰው ደግሞ በውጭም በውስጥም ያለው ድምጽ መስጠት አለብን ሰላማዊ ሰልፍ መውጣት አለብን የዚህን ስርዓት አካሄድና ስራ ለዓለም ግልጽ እንዲሆን ማሳወቅ አለብን ብዬ ነው እኔ ማሳስበው አፋር ምድር ውስጥ ውሃ የለም ምግብ የለም ህክምናም የለም ፍትህ የለም ልክ በቦዞኔ በሰፈር ጎረምሳ እንደሚተዳደር ነው አካባቢው ሁሉ ጉልበት ያለው በየወረዳውና ቀበሌው ዞን አስተዳደሮች እነሱ ናቸው እነሱና ቤተሰቦቻቸው እንደፈለጉ ነው የሚገዙት ሰው ደግሞ እየተመመ ነው ወደ ማሰልጠኛ ወደ ትግል እየገባ ነው ይሄን በጣም አስጨንቋቸዋል ያው ጦርነቱን አያደርጉም የሚል ሐሳብ የለኝም ጦርነት የማያደርገው ለሀገርና ለህዝብ ለእድገት የሚያስብ ሰው ጦርነት ክፉ እንደሆነ ያውቃል ብዙ ጊዜ አስልቶ አውጥቶ አውርዶ ከዛ በኋላ ነው ለጦርነት የሚጋበዘው እነዚህ ግን እንደዛ አይነት አስተሳሰብ ያላቸው አይደሉም ጦርነቱን ሊጀምሩት ይሆናሉ ጀቶች በአፋር ክልል በጣም ቅርብ በሆነ በረራ መሬት ዝቅ ብለው ህዝቡን በማሸበር ሲመላለሱ ነው እንትን ያሉት ያው የድሮን ስቴሽን ደግሞ ሰመራ ላይ ተሰርቷል እንግዲህ እነሱ አሁን ጭንቅ የሆነባቸው የድሮን መቃወሚያዎችን ታጋዮች እጅ ገብቷል የኤርትራ መንግስት እጅ ገብቷልና እነሱ እንዳሰቡት ቀላል እንደማይሆንላቸው ሲያውቁ ያው የጭንቅ ስራ ነው መስራት ያዙት እነሱ ያስፈራሩ ይሆናል ጀግና ግን ማስፈራራት አያቅም ወስ ካሉት ድርግም ነው የሚያደርገው ያው ባጭር ጊዜ ውስጥ ይሄ ነገር ያልቃል ብዬ ነው ማስበው ብቻ ያድርግልን ይጀምር እሱ ያው ለራሱ መጥቶ ለራሱ ጅራፍ ለራሱ መጥቶ ለራሱ ጮሃ እንደሚባለው እሱ ለራሱ ተረካክፎ በኋላ መጥቶ ይልል ነው ሐሳቡ እና የዓለም ህብረተሰብም ይገባበታል ያው ያመጣችው አሜሪካ ስለሆነች ለዛ ነው ተማምኖ ነው ይመስለኛል እንጂ ምንም ጉልበትና ሰራዊት አንድን ሀገርና ወይ ደግሞ አንድን የተደራጀ ሀገሩና ህዝቡን የሚከላከልን ኃይል የሚጋፈጥ አይመስለኝም ፋኖን እንኳን መቋቋም አልቻለም ስለዚህ ጥንቃቄ ያስፈልጋል ቶሎ ብሎ ቅንጅት ተፈጽሞ 4 ኪሎ ነፃ መውጣት አለበት ከዛ በኋላ ብሔር ብሔረሰቦች ተሰባስበው የራሳቸውን የሚመጣውን እድል መወሰን አለባቸው ኢትዮጵያ የምትባል ሀገር በተወሰነ ብሔሮች ብቻ እየተሽከረከረች ብሔር ብሔረሰቦች ዋጋ የሚከፍሉበት ምንም ምክንያት የለም ልጆቻቸው እየታነቁ ለጦር ሜዳ እነሱ በወሰኑት ውሳኔ ህዝቡ ምንም በማያውቀው ጉዳይ የጦር አውድማ ላይ የወረደ ዝም ብሎ የሚረክፍበት ምንም አይነት ምክንያት ሊኖር አይገባም እላለሁ አመሰግናለሁ የኔ ወንድም አዎ እዚህ ላይ ያለ እሱ ላይ ያለ አሁን በከፍተኛ ፍርሃትና ጭንቅ ላይ ነው ያሉት ነው የሚባል ያለው እና በሌላ በኩልም አዲስ አበባ በተለይ ያለው ብሔር ብሔረሰብ ምንም ማመን አልቻለም ሁለተኛ ነገር ደግሞ ቀድም እንዳልከው አዲስ አበባ ያለው ህዝብ ንብረትም ለመዝረፍ የማይደረግ ነገር የለም የሚገርም ሲነግሩ ቀጥታ ሲፈትሹ ወይ ሲጠይቁ ገብተው ያለው ወርቅ ዋጋ ያወጣል የሚባል ብቻ አንስቶ ነው የሚሄደው አቁም ልትለው አትችልም እና በጣም ከፍተኛ የሆነ ዝርፊያ ከህገወጥ የሆነ መንገድ ላይ ያስቆሙ እንደ ፖሊሶች ራሳቸው መንገድ ላይ ያስቆሙ እንደሚዘርፉ ነው ተራሰው ስታይ ነበር ድሮ በጨለማ የሚፈራው ፖሊስ ካየህ በቃ ህግ አስከባሪ ነው አሁን ግን የተገላቢጦሽ ሆነዋልና ይሄንን ነገር አልፎ የአዲስ አበባ እንደዚህ ይሁን አፋር ግን ለምንድን ነው እንደዚህ አይነት ምናልባት ለማስፈራራት ይሁን ወይ የፈራው ነገር አለ በዚህ በአፋርና የአፋር ነፃ አውጪ ብሎ ስለፈራ ነው ወይ ይሄንን የአፋር ነፃ አውጪ እንቅስቃሴያቸውን ጀምረዋል በአፋር ላይ እሱን የሚመስል የይምሰሌ መንግስት ስላቋቋመ ባህሪያቸውና ስራቸው ልክ እንደሱ ናቸው ሰብአዊነት የላቸውም የአፋርን ስብዕነት የተላበሱም አይደሉም የአፋርን ህዝብም የሚወክሉ አይደሉም ሌቦች ሌት ከቀን የአፋርን ህዝብ ያስቸገሩና የሚያስለቅሱ በአፋር ሞት የሚደሰቱ የአፋርን ህዝብ አምቡላንስ ሳይቀር ኮንትራባንድ የሚሰሩ የግል ኪሳቸውን የሚያዳልቡ
አረመኔ የሆኑ የሰይጣን ቁራጮች ናቸው እንጂ ምንም መንግስት አፋር ክልል የለም። ለዛም ነው ትግል ማካሄድ ያዝነው። በአጭር ጊዜ ግን ትግሉን እንደምንቋጨውና በሶስት ግንባሮችም ሰራዊታችን አሁን ሁሉን ነገር አጻፎ እየተጠጋ እንደሆነ ነው እኛ በአሁኑ ሰዓት የምናውቀው። ለማንኛውም ህዝቡን ከዚህ ስርዓት ጋራ ምትስሳር የነበራችሁ ስትተባበሩ የነበራችሁ በኋላ እንዳይቆጫችሁ እጃችሁን አንሱ ለማለት እንወዳለን። እኛንማ ድሮውኑ እንደ ሰው አይቆጥሩንም። ልጅ ኢያሱ አፋር ምድር ገብቶ አፋሮች ኃይለ ሥላሴን በተንኮል ልጅ ኢያሱን አንተ እንደፈለክ አታደርገው ወደ አፋር ምድር እናወርደዋለን ብለው ስለተከላከሉ በዛ ቂም ኃይለ ሥላሴ ኢሳን ቀስቅሶባቸው እስከ ዛሬ ድረስ የሞት አውድማ አድርጓቸዋል። እና በአሻጥር ኤረር ላይ ኃይለ ሥላሴ እርሻ ቦታ ነበር፣ ትልቅ የእርሻ ቦታ በአካባቢው ሁሉ የነበሩ የአፋር ህብረተሰብ ናቸው እስከ ሶማሌ ውስጥ ድረስ። ያንን ህብረተሰብ በማስጨረስ መሳሪያ በማስታጠቅ ኮማንዶ በማስታጠቅ የተለያዩ ስም እየሰጡ አፋርን እንዲፈናቀል አድርገዋል። ከዛ ጊዜ ጀምሮ እስካሁን ድረስ የመጡ መንግስታቶቹም ፍትህ ሊሰጡን አልቻሉም። ፍትህ ግን በልመና የሚመጣ ነገር ስላልሆነ እኛ ማንኛውም የሶማሌ ወንድሞቻችንን እጃችሁን አንሱ፣ እኛ የሰውን መሬት አንፈልግም፣ የራሳችንን አንተውም። ኢሳ እንደሆነ እናንተን ያጠፋና አሁንም ገደቡርሲን በከፍተኛ ሁኔታ እየገደለ ያለ ሶማሌን በየቦታው እያጋጨ ያለ ከጅቡቲ የሚገባውን ገቢ ሁሉ ለጦርነትና ለአካባቢው መበጥበጥ ስራ ላይ እያዋለ ያለ ብሔሮች ስለሆኑ እኛ የነሱን አንፈልግም። የነሱ ሀገር ካላቸው ሀገራቸው ሊመለሱ ይችላሉ። በእኛ ሀገር ላይ ግን በሰላም ሊኖሩ አይችሉም። ይቅረብ ይርዘም አንዲትም ቅንጣት ያህል መሬታችንን እንደማንተው ጆሮአቸውን ኮርኩረው ይስሙ። አሁን እንደ ድሮ አይደለንም። ዓለምም ድምጣችንን ሰምቷል። የደረሰብን ያለንም በደል በየቦታው በሚዲያም እየቀረብን ለአንዳንድ ኤምባሲዎችም እየሄድን እያስረዳን እነሱ የሚሰጡንን ስምና የወሰዱብንን መሬት እየተፈጸመብንን ያለን ግድያ ሁሉ ለዓለም እያስረዳን ነው ያለነው። ዓለም በከፊል ገብቶታል። በአሁኑ ሰዓት አብዛኛውም አካባቢያችን ያሉ መንግስታቶች ይሄን ጉዳይ አጥንተው ከኛ የበለጠ እንደተረዱት ነው የሚገባን። ስለዚህ አብይ አህመድ ከገዳዮች ጋር ሆኖ ገዳይ ስለሆነ የሱን ጉዳይ ሁላችንም እጃችንን ብለን አካባቢውን ሰላም ለማስፈን መተባበር መቻል አለብን። እሱ አሁንም ያው ትግራይን በመጀመሪያ ገባ፣ ደመሰሰ፣ እንደገና ወጣ፣ ሁለተኛ ገባ፣ ስንት ዋጋ አስከፈለ። ቪዲዮዎችም አሉ እየቀረጹ ሰው መጣላት እንዳለ መታረቅም አለ። ልጅና አባት ህዝብ ሰብስቦ እየገደሉ በገደል ላይ በእግራቸው እየገፉ እየገደሉ እንደዚህ አይነት አረመናዊ ጭካኔ መፈጸም ነውር ነው። ቪዲዮውን እልክልሃለሁ። አሁን ብዙ ቪዲዮዎች አሉ፣ ብዙ ሚዲያዎች የላክን ነው። ዩቲዩብ ላይ መታየትን በእንችል ቴሌግራም እና ፌስቡክ ላይ መላክ ትችላላችሁ። ይሄን ለማለት እወዳለሁ። ወንድሜ ድሉ ቅርብ ነው። አብሽሩ፣ እንተባበር። ኦኬ፣ አመሰግናለሁ። በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ያለውን ጉዳይ እየተከታተልን አንድ በአንድ እንነግራችኋለን። እኛም እየተከታተልን ነው ያለነው። አሁን እነሱ ሰው እየተራበ ውሃ ጥም እየሞተ የከፈቱት በህዝቡ በዘረፉት ገንዘብ 1 ትሪሊዮን 673 ሚሊዮን የሰራውን ሆቴል የጭፈራ ባንዶች አምጥተው ሰመራ ላይ ጭፈራ አለ። የአፋር ህዝብ በመሬት መንቀጥቀጥ ቤቱ ሁሉ ተሰብሮ መጠለያ አጥቶ የሚበላ አጥቶ ከዛ በፊትም እሳት አደጋ ተንስቶ ብዙ ከተሞችን አውድሞ ነበረ። ይሄ ሁሉ የሱ ስራ እንደሆነ አሁን ያወል 40 ስራና የአብይ አህመድ የብልጽግና ስራ እንደሆነ እየተረዳነው ነው ያለነው። የአፋርን ህዝብ ኢኮኖሚ ለማዳከም እና ባይተዋር ለማድረግ ከክልሉ መንግስት ጋር ተስማምተው እነሱ የፈጸሙት ስራ እንደሆነ ነው አሁን በተግባራቸው ማየት የቻልነው። እንግዲህ ሁሉም የኢትዮጵያ ህዝብ ይስማ። ማንም ሰው ኢትዮጵያን የጠላ አልነበረም፣ ግን ሰለቸን፣ ሞት ሰለቸን። ይሄ ሁሉ ጊዜ በጦር አብዱማ ይሄ ሁሉ ሀብት መውደም ሰለቸን። ሁሉም ደግሞ አሁን ደግሞ ተለያይተን እስቲ እንፈትን የሚል ነው።
ማንም ኢትዮጵያዊ ሊጠላ አይገባም ሰላም ማስፈን ካልቻላችሁ እውነት መናገር ካልቻላችሁ የራሴ መሬት ይዤ በቃ እኔ እንደመሰለኝ ልኑር የሚለውን ህዝብ ኢትዮጵያ ስር ካልኖርክ ልትኖር አትችልም እዚህ ዓለም ላይ ለማለት መብቱን የሰጣችሁ የለም ፈጣሪ አይደላችሁም ፍጡር እንጂ እንደኛው ስለዚህ አንድነት ከእናንተ ጋር ፈተን ምንም አላዋጣም ከደህነት ከሞት ከራብ ከውሃጥም ያንን ሁሉ ችለን አሁን እንደገና ሞት በገዛ ቤታችን ውስጥ ሞት አንድ ቀን ድምጽ እንኳን ማስተጋባት ያልቻለ የኢትዮጵያ ሚዲያ የኢትዮጵያ ሰብአዊ መስሎች የኢትዮጵያ ዩቲዩበሮ ሁሉ ሶሻል ሚዲያ ላይ ያሉት አንድ ቀን ስለ አፋር መሬት የተቃጠሉት ቤቶችና የወደሙት የተቃጠለው መሬትና የወደሙት ቤቶችን አንድ ቀን ስለነሱ አንስቶ ተናግረው አያውቁም አፋር የምድር ድሮር ነው ይሄ ተረንተረት በቃን እንግዲህ አብሽሩ መልካም ጎረቤት ሆነን ለመኖር እንታገላለን እላለሁ አመሰግናለሁ ወንድም እሺ ሰላም እደርልኝ ቻው ሰላም እደርልኝ ወንድሜ